ፈጣሪ አምላክ በማታ የሰማሁትን ነገር እውነት ያድርገው። አንዲት እህት ሀይሚ ወደ ውጪ አልወጣችም እናንተም ስትሉት የነበረውን ነገር አረጋግጥላችኋለሁ በማለት መልእክቷን ስታስተላልፍ ሰምቻለሁ። እውነት ነው፣ ሀይሚ ከሀገር አልወጣችም። እባካችሁ ተረጋጉ። ይህን መልእክት በዝርዝር እነግራችኋለሁ። አጠቃላይ ምን እንደተፈጠረ እንዲሁም ደግሞ ቦሌ ሄድኩኝ ብላ ከዛ በኋላ የተፈጠሩትን ክስተቶች አንድ ባንድ ነው የምነግራችሁ። እባካችሁ ብሩክም እንደው ይህችን መረጃ እንኳን ሰምቶ ይሄ ነገር ውሸት መሆኑን አይቶ ሀይሚ ለፈተና እንዳቅርጣችሁ ይህንን ሐሳብ ይወደኛል አይወደኝም ከሄድኩኝ በኋላ ይጸጸታል አይጸጸትም ብላ ይህንን ሐሳብ እንዳመጣችሁ ብሩኬ ይህን ነገር ተረድቶ እባካችሁ ብሩክ ያለችበት እንዲሄድ ይህንን መልእክቴ ሁሉም ሰው ጋር እንዲደርስ አድርጉልኝ። የእናንተ አንድ ነገር እንድታረጉ የምፈልገው ቪዲዮዬ ላይክ አርጋችሁ እንድትጀምሩት ነው በማክበር እምጠይቃችሁ። እውነት ነው ሀይሚና ብሩኬ ተለያይተው አይለያዩም። 4 አመት ይተዋወቃሉ። 2 አመት በደንብ በዩቲዩብ ፍቅራቸውን አሳይተውናል። ከዛ ቀደም ብሎ ቤተሰብ ለቤተሰብ እጅግ ትልቅ ክብር አላቸው። አዎ ሀይሚና ብሩኬ አይለያዩም። በተለያዩ ቦታ ተጨንቃችሁ በተለይም አንድ ቲክቶክ ቪዲዮ ሪከርድ የተደረገ አይቻለው። አንዲት እህት ሻማ እያበራች እኔ ተጨንቄ ሞትኩኝ እንደው መልካም ዜና አሰሙኝ እያለች ቪዲዮ ሁሉ ስትሰራ ተመልክቻለሁ። የእውነት ዛሬ የሚያስደስት ዜና ነው። ቢያንስ ሀይሚ አለመራቋን ነው የምነግራችሁ። ብሩኬ ሴት ነው ሄጄ ምፈልጋት እያለ ትናንትና ከሀሰን ጋር ተጨንቆ ተመልክተናል። ሁሉንም አንድ ባንድ አስደምጣችኋለሁ። ሀሰን የደበቀውን ሚስጥር በዚሁ አሰማለሁ። ሀሰን የሄደችበትን አላቅም ልነግርህም እችላለሁ ወይ አልችልም እያለ የተለማመጠውን አውቆ እንደሚያቅ እየሆነም ድራማ የሰራውን ነገር አንድ በአንድ ሚስጥሩን እነግራችኋለሁ። ሀይሚ ያለችበትንም ቦታ በዛው አጋልጣለሁ። ብሩኬ ሄዶ አፈፍ አርጓት ፍቅራቸውን እንዲመልሱም ነው የተቻለኝን ለማድረግ ይህን መረጃዬን እማሰማችሁ። ሰላም ውድ ያገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። የብሩክና ሀይሚ አድናቂ ወዳጆች የእውነት ተስፋ የሚሰጥ ዜና ነው ዛሬ ይዤ የመጣሁት። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑ በማክበር ልጠይቃችሁ። አሁኑኑ ቪዲዮ ላይክ አድርጉ። ላይክ ያላረጋችሁ በድጋሜ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ በዚሁ አመራለሁ። ሀይሚ ከ3 ከ4 ቀናት በፊት ቦሌ ኤርፖርት ሄዳ ሻንጣዋን ይዛ ብሩኬ እየወደድኩም እያፈቀርኩም ቢሆን ልንለያይ ግድ ይላል ብላ ሲለያዩ አይተናል። እጅግም አዝነናል። በዛ ቪዲዮም ብዙዎች ተረብሸዋል። ጉዳዩን በደንብ ስንመረምረው ግን ሀይሚ ከሀገር እንዳልወጣች የመጀመሪያ ቪዲዮዋንም ስትሰራ ትልቅ አፓርትመንት ትልቅ ሆቴል ውስጥ ሆና እንደሰራች በዝርዝር መረጃዎች እየወጡ እንደቆዩ እኔም በዚሁ መጥቼ ነግሬያችኋለሁ። ሀይሚ የመጀመሪያ ቀን ቪዲዮ የሰራችበት ከሀገር ወጥቻለሁ ብላ ቪዲዮ ያጋራችበት የሆነ ሆቴል ውስጥ ሆና ነው። ያ ሆቴል ከጀርባው የሚታየው ባክግራውንዱ የመደርደሪያ አይነቱ ከዚህ በፊት ቲክቶከሮች ሁሉ ቪዲዮ ሲሰሩበት አይተናል ብለን መልእክትን ስናጋራ ነበረ። ታዲያንንም ተከትሎ ሀይሚ እውነትም ከሀገር ላትወጣ ትችላለች እያለ ብዙ ሰው እያሰበ ነበር። እንግዲህ ከዚህ ጉዳይ ጋር ተያይዞ አንዲት እህት ነች ታዲያ እኔ ያየሁበት ቦታ ሀይሚን አይቻለሁ፣ ቦሌ አካባቢ አይቻታለሁ፣ ተመልክቻታለሁ። በአረብ ሀገር ሆኜ እያየኋት ነበረ። ታዲያ እኔ የአረብ ሀገር ጉዞዬን አጠናቅቄ ሀገር ገብቼ ቦሌ ነበርኩኝ። ታዲያ ቦሌ ነው እንግዲህ በአንድ ሆቴል ላይ በነበረ ፕሮግራም ላይ እንዳየኋት እዛ ጋር ወጣ ስትል ኮሪደር ላይ ተመልክቻለሁ እያለች ነው እንግዲህ ስትናገር የነበረው። ሀይሚዬ ይሄን ነገር የእውነት ልታረገው የምትችለው በአንድ ምክንያት ነው። ብሩክን መፈተን ትፈልጋለች። ብሩክን የምትፈትነው ደግሞ እውነት እኔ ከራኩኝ በኋላ ተጎድቶ እኔን ማጣቱ አንገብግቦት ይፈልገኛል ወይስ አይፈልገኝም የሚለው ነገር ለማወቅ ትፈልጋለች። ይሄን ነገር ደግሞ ከሀሰን ጋር ተመካክረው እንዳደረጉት ነው 100% እርግጠኛ ሆኜ እምነግራችሁ። ሀሰን የእውነት ከሀገር ወጣ ሄዳ ቢሆን ኖሮ እንደዚህ ሆኖ አይደለም ብሩክን የሚያወራው። ትናንትና ቪዲዮም ላይ ካያችሁ የእውነት ከፈለካት የሆነ ተመለስ አይነት ነገር ይለውና የት ነው ቦታው የሚሄደው ሲለው ደግሞ አይ ቦታውንም ልነግርህ እችላለሁ መሄድም ትችላለህ እያለ ቀለል አድርጎ ይነግረዋል። ሀሰን ይሄን ነገር ባያቅ ኖሮ ሀሰን ሀገር ውስጥ ሆና በቀላሉ መገኘቷን ባያቅ ኖሮ የብሩክ አይምሮ ላይ እንዲያለ አይጫወትም። ትናንት ራሱ ንግግራቸው ልብ ብላችሁ ከሰማችሁ እሷ ያለችበት እኮ ለመሄድ ቀላል ነው ይላል ሀሰን። ብሩክ ደግሞ ደንግጦ የት ብዬ ነው የሚሄደው? እሷ ያለችበት ብሄድ እንዴት ነው በቀላሉ ሊሄድ የምችለው? ገንዘብ ስላለኝ ብቻ እኮ መሄድ አልችልም፣ ላይፈቀድ ይችላል እዛ የሚሄድበት ሀገር። እሷ ያገኘችውን ቪዛ ላላገኝ ይችላል ሲል ብሩክ መልሶ ሀሰን አረ ቀላል ነው ለመሄድ እሱ ያለችበት ቦታ ለመሄድ እሱ አይከብድም እሱ ቀለል ያለ ነው እያለ ድብስብስ እያደረገ ያሳልፈዋል። ይህ ማለት ምንድነው? ሀይሚ እንግዲህ ሀይሚና ሀሰን ተመካክረው ነው ይሄን የሚያደርጉት። ብሩክን እየፈተኑት ነው። እንዲሁም ደግሞ ብሩክ ይወደኛል ላይወደኝም የሚለውን በደንብ ለማወቅ ይሄን ድራማ እንደጀመሩ ነው አንድ ባንድ የትናንት ቪዲዮአቸው ራሱ የሚያሳብቀው። ሀሰንን ልከዋለች። ሀሰን እንዲ ብለህ ንገረው እያለችው ነው። ሀሰን እንግዲህ እንደ ቀልድ ነው ይሄን ነገር ያው ሀይሚ ያለችበት ቦታ አንተ መውደድህን ካወክ የእውነት ከፈለካት ሀይሚ ያለችበት ቦታ ለመሄድ አይቸግርም እያለ ደጋግሞ ሲናገር የነበረው።
እስቲ የኡነት ተመልከቱት። ሃይሚ ማንም የማያውቅበት ሀገር ሄዳ ቢሆን ማንም የማይደርስበት ሀገር ሄዳ ቢሆን እንዴት ነው ሀሰን አፉን ሞልቶ እሷ ያለችበት ቦታ መሄድ ትችላለህ የሚለው? ነገር ግን የሚያውቀው አንድ ነገር ስላለ የሚያውቀው ሚስጥር ስላለ እንዲሁም ደግሞ ሃይሚ ያለችበት ቦታ በቀላሉ ከተማ ውስጥ ስለሆነ ብሩክ የኡነት ከተጸጸተ እንግዲህ በቀላሉ ብሩክ መሄድ ስለሚችል ነው ያንን አስመልክቶ እንግዲህ ይሄንን ነገር ሀሰን ሁሉ ሲናገር የነበረው። ይሄን ነገር እስቲ ሰፋ አድርጋችሁ አስቡ። ሃይሚ እንዴት ከሀገር ወጣ በአንድ ቀን ያንን ቪዲዮ ትሰራለች? እንዴት አባቷን ጋሽዬ ሳትሰናበት ከሀገር ሙሉ ለሙሉ ለቃ ትወጣለች? አባቷ ጋሽዬ እኮ ደጋግሞ የሚናገሩት ንግግር አለ። እኔ ወድጄ ፈቅጄ ከሀገር እንድትወጪ አይደለም አዲስ አበባ እንኳን እንድትሄጂ የፈቀድኩት ብሩክ ስላለ ነው። ሌላ ሀገርማ እንድትሄጂ አልፈቅድም፣ ካይኔ አትራቂ እያሉ ጋሽዬ በተለያዩ ጊዜ አባቷ መልእክት ያስተላልፋሉ። እንዴት ያንን ሁሉ ነገር ትታ ይህንን ነገር ለብሩክ ልህ ብቻ ብላ እንዴት ትወጣለች? በዚህን ያህል ደረጃ እየተዋደዱስ እንዴት ለመራቅ ትፈልጋላችሁ ብላችሁ አስቡ። ይህ ምንድነው? በአጭሩ ከሀሰን ጋር ተመካክረው እየሰሩ ያሉት ድራማ ነው። እባክህ ብሩኬ አሁንም ነቃ ደንገጥ በል። ሃይሚ እንዳልወጣች አስረግጬ እየነገርኳችሁ ነው። መጨረሻ ላይ ያንን ስትመለከቱ እኔን አስታውሱ። ብሩኬ ያለችበትን ሆቴል አጣርተ አፈላልገ ሄደህ ፍቅርህን ግለጽላት። አበባ ይዘህ ሄደህ ከእንግዲህ እንደማትለያት እሷን እንደምትወድ እንደምታከብራት ይህን ቃል ደጋግመህ ንገራት። ያኔ ፍቅራችሁ ይመለሳል። ሃይሚ የኡነት ከሀገር ወጥታ ቢሆን የኡነት ርቃ ሄዳ ቢሆን ሀሰን እንደዛ የተናገረህ ነገር ሁሉ ውሸት ነበር። ሀሰን ግን እያለክ ያለው ዳርዳሩ አጠገብህ እንዳለች እንዲሁም ደግሞ አንተ መሄድ የምትችልበት ቦታ ነው፣ ሄደክ ታያታለህ ከፈለካት እኮ እያለ ሲነግርክ ነበረ። የኡነት የት ነው ይሄ ቦታ ብለህ አፋጠ መጠየቅ ነበረብህ። ሀሰን እንደዚህ ቅርብ ሆና ሃይሚን ማግኘት ባችል ኖሮ እንደዚህ ፍንጭ አይሰጥህም ነበረ። የኡነት ሌላ ሀገር ሄዳ ቢሆን ኖሮ እሱ እንደ ትናንትና ቪዲዮ እንደዚህ ብሎ አይናገርም ነበር። አንዴ አምልጣለች ከእንግዲህ አትገኝም ወደ ሀገርም አትመጣም ነበር የሚልህ። ነገር ግን እሱ ያለችበት ቦታ እኮ ለመሄድ አይቸግርም ገንዘብ አለ እያለ ተስፋ የሚሰጥህ ራሱ በአጠቃላዩ ሃይሚ ቅርብ ቦታ ብትሆን ነው። ሃይሚ እዚቹ አንተ አካባቢ ብትሆን ነው። ይህን ጉዳይም አስመልክቶ በተለያየ ቦታም ብሩክም ይህንን ቀን እንደምንም ይለፈው። እነዚህ ሰዎች በተለይ ሀሰን የማይሆን ነገር እየመከረ ለጓደኛው ያሰበ እየመሰለ ሃይሚንም እንደዚህ ፈትኝ እያለ የሀሰን ስራ ነው ይሄ ሁሉ ነገር ያመጣው እያሉ መልእክት የሚያስተላልፉ አሉ። ብሩክ ይህንን ጊዜ እንደምንም ይለፍ። መጠጥም እንዳይጠጣ ተስፋ ቆርጦም ከማይሆን ሴቶች ጋር እንዳይገጥም ብሩኬ ያንን ገዳም የሄዱትን ቃል የተገባቡትን ነገር እያስታወሰ ስለ አንድነታቸው እየተጨነቀ ይህን ጊዜ እንደምንም ይለፍ እያሉም በበሳል መልኩም ደግሞ ሀሳብ አስተያየት የሚያደርሱ አሉ። እኔ ይህን ነገርም ደጋግሜ ተናግሬዋለሁ። ብሩኬ የሁሉ ነገር የሚሆነው ለፈተና ነው። ሃይሚ ትወድሃለች፣ ታፈቅርሃለች። ነገር ግን ፍቅርህን ለማወቅ ነው እንደዚህ የሸሸች መስላ ሁሉን ነገር ከሩቅ ለመመልከት የፈለገች መስላ በቅርብ ሆና የሁሉን ነገር ያቀደችው። ይህንን ሁሉ መወጣት የምትችለው ግን አንተ ብሩኬ ራስህን ጠብቀ ከማይሆኑ ሴቶች ጋር መቅጠምህን አቁመ ሁሉን ነገር በተስፋ ስትጠብቅ ነው። ያንንም እንደምታሳካው አስረግጬ እየነገርኩ ነው። ብሩክና ሃይሚዬ አዎ ተለያይተው አይለያዩም። በመካከላቸው እየገባችሁ ፈተናን እናምጣ እንደዚህ እናድርግ እያላችሁ ያዋደዳችሁ መስላችሁ የማይሆን ምክርን የምትመክሩ እና ሀሰን እባካችሁ ተው። ብሩክና ሃይሚን ያገናኛችሁት እናንተ አይደላችሁም። ብሩክና ሃይሚ የተገናኙት በፈጣሪ ነው። ፍቅር እየገባችሁ የማይሆን ሀሳብ አስተያየት የምትሰጡም ሰዎች እባካችሁ ተው ለማለት ነው የምፈልገው። ብሩክና ሃይሚ ተለያይተው አይለያዩም። ብሩኬ ቦሌ አካባቢ ታይታለች። ይሄን ነገር ቲክቶከርም እየተናገረች ነው። እኛም ምርጮችን የተለያዩ መረጃዎችን እያወጣን ነው። እባክህ ብሩኬ ያለችበትን ቦታ አስጨንቀ ከተለያዩ ቦታዎች አጣርተ ሄደ እሷን በቅፍ አስገባ። ሃይሚን እንዳይከፋት አድርጋት። ሃይሚም ከዚህ በላይ ብሩኬን አትፈታተኙ። ምንም ቢሆን የልጅነት ጓደኛሽ በቤተሰብ የተከበረ አባትሽ ደጋግመው ልጄ የሚሉት አባትሽ ደጋግመው የሚያምኑት የሚወዱት እንደ ልጃቸው የሚያዩት ምርጥ ልጅ ነው። ይህንን ግለሰብ አታስቀይሚው። ይህንን ግለሰብ የማይሆን ፈተና እየፈተንሽ ከህይወትሽ ሌላ ችግሮች እንዲገቡ ሌላ ክፍተቶች እንዲፈጠሩ አታድርጊ። ይህን መልእክቴን ሰምተሽ ካለሽበት ብቅ ብለሽ እስካሁንም ላስጨነኩ ይቅርታ፣ በመካከላችን ማንም አይገባም፣ ክፍተትም አይመጣም። ብሩኬ እኔ እናንተ ወደፊት ብለሽ ህይወታችሁን ለማሳመር እባክሽ የተሻለሽን አድርጊ በማለት የዛሬን መረጃዎችን እዚህ ላይ ያበቃለሁ። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።